ati amwa edi tekereshre yo maskala yo woga mogo maskala gamo ati amwa edi tekereshre Yo gofa gaze maskala yo maskala yo maskala dana udana yo maskala yo maskala yo dana udana kinti shalla da dana kinti shallo inde sada dana ade macho ki ursana da dana gela oy gali urana dana kutto kaja kesana da dana yo yo maskala yo gofa yo medina udana gofa medina udana gelayo gali urana fansiya keongana yo maskala yo ይህ የጎፋ ጋዜ መስቀላ በየዓመቱ ይከበራል። በተለይ ጎፋና ወይዳ ከመስከረም 14 ከ13 እስከ 14 ባለው ጊዜያት ውስጥ የባህሉን መስቀል ባህልን ያከብራል። በጣም ለየት ይላል። የሚበላ ነገር ያዘጋጃል፣ የሚለበስ ነገር ይዘጋጃል። በጣም ደስ በሚል ሁኔታ ይከበራል። በዓሉ ሲከበር ከብቶች ሁሉ ቤት ይውላሉ፣ ሳር ይዘጋጅላቸዋል። መናቸውን በቤት ይበሉ። ቤተሰቡም የተዘጋጀው ምግብ እየበላ በዓሉን ያከብራል። እየዘፈነ እየዞረ የተጣላን እያስታረቀ የሞተበት ሰው ካለ እዛ ቤት ገብቶ እዝኑን ያረሳሳ በዓሉን ያከብራል። የጎፋ ባህል ለየት ይላል። ስለዚህ በጣም ደስ ብሎኛል። እኔ ይሄ በዓል ለኛ በተለይ
ደስ የሚለው የተዘጋጀ ነገር እየበላን እየጠጣን የምናከብርበት በዓል ነው። አዎ ከብት ጭምር የሚደሰትበት በዓል ነው። ስለዚህ በጣም ደስ ብሎኛል። ደስ ይበላችሁ። መስቀል ዮ ማለት የኛ ሀገራችን በዓል ነው። የኦይዳና የጎፋ ገዜ መስቀላ የኛ ሀገራችን በዓል ስለሆነ የጎፋና ኦይዳ ከሌላው ክልሉ ከፌዴራል ጀምሮ ዛሬ ለማክበር የመጣበት የሀገር ክብርና ደስታ ይሰማኛል። ስለዚህ ይሄ አዲሱ ዓመት የቀጣይ ዓመት በዚህ በሰላም በኢትዮጵያ ሕዝብ በኢትዮጵያ ለዛላ ለጎፋ ለወላይታ ለአዲስ አበባ ሰላም ይሁንልን፣ ሰላም ይሁንልን፣ ሰላም አድርስልኝ። መስከረም የአባቶቻችን ዘመን በዓል ነው። በዓል የሚበላበት አገር ነው። የኛ አገር መስቀል ሲደርስ ልጆች አባት ለልጆች ልብስ የሚገዛበት ዘመን ነው። መስቀል ሲደርስ የሚደሰትበት ቀን ነው። ልጆች ደግሞ የሚደሰትበት ወቅት ነው። መስከረም ማለት የኛ ክቡር በዓል ነው። ለሀገራችን ኢትዮጵያ መስከረም በጣም ትልቅ ነው። ትልቅ ክቡር ስለሆነ እኛ በጎፋ ዞን ይኸው ዛሬ ለማክበር ሁላችን ጎፋና ወይዳ በዓል ለማክበር መጥተናል። እኔ ደግሞ የጎፋ ዛላ ወረዳ ጎፋ ዞን አገር ሽማግሌ አበበ ፋንጋዬ ነኝ። በቅድሚያ ዛሬ የምንገኘው በጎፋ ዞን ማዕከል ከክልል 6ቱ ማዕከላት አንዷ በሆነችው ሳውላ ከተማ ስለሆነ ሳውላ ከተማ ላይ የጎፋ ገዜ መስቀላና የኦይዳ ዮአ መስቀላ እያከበርን ነው የምንገኘው። ይሄ የህዝቦቹ የዘመን መለወጫ በዓል ነው። እንኳን አደረሳችሁ። ዮ መስቀላ ዮ ጎፋ ገዜ መስቀላ ነው የሚባለው በአካባቢው ቋንቋ። እንግዲህ ኢትዮጵያ በብዝሃነት የተደመቀች ኢትዮጵያ መልከ ብዙ ቀለመ ብዙ እንደ ሸማችን የተለያየ ቀለም ያላቸው ማህበረሰቦች የፈጠሯት ድንቅ አገር ናት። ዛሬ እዚህ የተከበረ ያለው የጎፋ ገዜ መስቀላና የኦይዳ ዮአ መስቀላ የዚህ ድንቅ ኢትዮጵያዊ ትውፊት አንዱ አካል ነው። የዚህ ድንቅ ኢትዮጵያዊ እሴት አንዱ አካል ነው ማለት ነው። ኢትዮጵያውያን ይህ ብቻ አይደለም፣ በጥንታዊ ስልጣኔያቸው ይታወቃል። አንዱ የጥንታዊ ስልጣኔያችን ምልክት የዓመት አቆጣጠርና የተደራጀ የአስተዳደር ስርዓት እያንዳንዱ ማህበረሰብ መኖሩ ነው። ስለዚህ እዚህ አካባቢ ያሉ ጎፋና ወይዳ ማህበረሰቦችም ጥንታዊ የሆነ የዘመን አቆጣጠር ያላቸው የራሳቸው የዘመን መለወጫ ያላቸው የዘመን አቆጣጠር ያላቸው ማህበረሰቦች ናቸው። በዛ አቆጣጠር መሰረት ዛሬ ዘመን መለወጫ ነው። እንግዲህ ክረምቱ አልፏል፣ ጭጋጉ አልፏል። ይሄው ብራ ነው የፈካ ነው። ከሸለቆቻችን እስከ አልባዙማ ድረስ እስከ ሰዓጉልአ ድረስ። ሰዓጉልአ ማለት የምድር እምብርት ማለት ነው። የሳውላ ከተማ ስያሜውን ያገኘችው ከሰዓጉልአ ነው።
ሳጉላ ማለት የምድር ምርት ነው። እስከዛ ድረስ እየፈካ አዲስ ተስፋ የሚፈነጠቅበት ጊዜ ነው። ስለዚህ በዚህ አጋጣሚ ይህንን ቱባ ኢትዮጵያዊ ባህል ጠብቀው ለዚህ ያደረሱ እናቶች፣ አባቶች፣ ታላላቆች ትልቅ ክብር ይገባቸዋል። አሁን ባለው ሁኔታ ደግሞ የጋራ እሴቶቻችንን ለዘመናዊ ሀገረ መንግስት ግንባታ በሚሆን መልኩ መጠቀም አለብን። ኢትዮጵያዊ ዘመነ መንግስት ኢትዮጵያዊ ሀገረ መንግስት ግንባታ ለማሳካት ይሄ ባህላዊ ትውፊት ይሄ ባህላዊ እሴት እጅጉን ይጠቅማልና ይሄን ሁላችን መጠቀም አለብን። መስቀላ ማለት ማስቀላ ነው የሚባለው በጎፋ። ማስቀላ ማለት አብሮነት ነው፣ አንድነት ነው፣ ፍቅር ነው፣ መተሳሰብ ነው፣ ቅምን መተው ነው፣ በስምምነት ማለፍ ነው፣ ግጭትን በስምምነት ማስወገድ ነው፣ የደስታ ተስፋ መፈንጠቅ ነው ማስቀላ ማለት። ይሄ እሴት ለመላው ኢትዮጵያውያን ያገለግላል። ብዙዎቹ ጋር ደግሞ የተሳሰረ ነው። ለምሳሌ ጋሞ ጋር የው ማስቀላ ስናከብር፣ ግፋታ ጋር ወላይታ ጋር ግፋታ ስናከብር እነዚህ ነበሩ። እነዚህን ሰብሰብ አድርገን ለኢትዮጵያዊ አንድነት፣ አብሮነት እና እድገት መጠቀም አለብን ማለት ነው። ስለዚህ አንዱ ይሄንን ለሀገረ መንግስት ግንባታ መጠቀም እንዳለብን አነሳለሁ። ሁለተኛው ይሄን የተለየ የሚያደርገው አባይን በገደብን ማግስት የምናደርገው በዓል ስለመሆኑ ነው። አባይ ለኛ ከወንዝ በላይ ነው። ህዳሴ ለኛ ከግንባታ ከኃይል ማመንጫ ግንባታ በላይ ነው። አባይ ህዳሴ ግድብ የኢትዮጵያውያን ኩራት፣ የጋራ ማህተማችን፣ የጋራ አሻራችን፣ ብሔራዊ ኩራታችን፣ የጋራ ታሪካችን ዳግማዊ አድዋ ነው። አባይ ግድብ አባይ ግድብን ገድበን አጠናቀን በዚህ ማግስት ነው ይሄን እያደረግን ያለ ነው። በዚህ ጊዜ ይሄ ምን ማለት ነው? በዚህ ጊዜ ይሄንን በዓል ማካሄድ ማለት ለኛ ምን ማለት ነው? አሁን ያለው ትውልድ ታሪክ መዘገር ብቻ ሳይሆን ታሪክን መስራት የለመደ ታሪክን መስራት የጀመረ ትውልድና የሀገር መሪ ያለን ሀገር ነን። በነገራችን ላይ በኢትዮጵያውያን የትውልድ ቅብብሎሽ ይሄ አባይ ግድብ ተሳክቷል። ይሄ ትውልድም ታሪክ ሰርቷል። አሁን ያሉ ክቡር ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትራችንን ጨምሮ አሁን ያለው አመራርም ተአምር ሰርቷል። እንኳን ደስ አለን ማለት ፈልጋለሁ። በዓሉ የከፍታ የሰላም የደስታ ሌሎች ትላልቅ የህዳሴ ግድብ የሚያክሉ ፕሮጀክቶች የምንጨርስበትን አመት የምንይዝበት ስለሆነ እጅግ በጣም ደስ ይላል። አመሰግናለሁ። ዮ ማስቀላ እየተባለ ነው የሚጀመረው። ዮ ማስቀላ ማለት መስቀሉ በተደጋጋሚ ይምጣልን ማለት ነው። መስቀሉ በጎፋ ብሔረሰብ ከፍተኛ ግምትና ከፍተኛ ትኩረት ያለ አዲስ ዓመት መጀመሪያ ነው። አዲሱ ዓመት የሚጀመረው ከመስቀል በኋላ ነው። መስቀል ከደረሰ በኋላ ከመስቀል በፊት በዓመቱ የሞቱ ሐዘን ካለም ሐዘኑ የሚቀርበትና አዲስ ዓመት የሚጀመርበት ከዛ በፊት ለተደረገ ነገር የማይታሰብበት አዲስ ዓመት የሚጀመርበት ጊዜ ነው ማለት ነው እና ትርጉሙ ለጎፋ ብሔረሰብ የመስቀል አጀማመር ከፍተኛ ግምት የሚሰጠው ትኩረት የሚሰጠው ዓመት ሙሉ ተዘጋጅተው የሚበላ ነገር ሴቶች የተለየ ነገር ዝግጅት ያደርጋሉ። ወንዶች የተለየ መዋጮ አዘጋጅተው ዓመት ያዘጋጁትን የሚጠቀሙበት ወደ ሌላ አካባቢ የሄዱ ሰዎች ካሉም ተመልሰው ከቤተሰቦቻቸው ጋር ከአካባቢ ብሔረሰቦቻቸው ጋር የሚያከብሩበት ልዩ ትኩረት የሚሰጥበት በዓል ነው።
የበዓሉ አጀማመር ችቦ በማብራት ነው የሚጀመረው። ችቦ ከማብራታቸው በፊት ችቦ ይሰበሰብና በዛ ላይ ዙሪያውን የአንድነታቸውን ምልክት ካሳዩ በኋላ አንድነታቸውን ካበሰሩ በኋላ ችቦ አብርተው አንድ ላይ የባህል ምግብ የሚቀምሱበት ሁኔታ ነው ያለው። አንድ ላይ የባህል ምግብ ማለት ዶቴ ነው መጀመሪያ የሚቀመሰው። ዶቴ ማለት በአማርኛ ገንፎ ነው። ገንፎ መጀመሪያ አንድ በህብረት ይበላል። በህብረት ገንፎው ከተበላ በኋላ እንደገና በዘመኑ ላይ የነበረ ለቅሶ ካለ እንደገና ዳግም ለቅሶ ይደረስና ከዛ በኋላ ሀዘን እንዳይሆን አመቱ የብርሃን አመት እንዲሆን የደስታ የፍቅር አመት እንዲሆን በሽማግሌ ምረቃ ይደረግና አመቱ የሚጀመርበት ከዛ በኋላ ደግሞ እርድ የሚከናወንበት ነው የሚሆነው። እርድ አመቱን ማዋጮ አድርገው የሰበሰቡትን አንድ ላይ እርድ ያደርጉና በቦታውም ይቀምሱታል። ከዛ ተከፋፍለው ወደ ቤተሰቦቻቸውም ይወስዳሉ። ከዛ በኋላ ጊዜው እስከ 15 ቀን ሙሉ የጨዋታ ጊዜ ነው የሚሆነው። በአንድ ቀን አይደለም በዓሉ ተከብሮ የሚያልቀው። በዓሉ ተከብሮ የሚያልቀው ከመስከረም ከዚህ ጀመርና እስከ መስከረም መጨረሻ ድረስ የበዓል ማክበሪያ ጊዜ ነው የሚሆነው። በዛ ላይ አዲስ ጅማሬ የፍቅር ህይወት የሚጀምሩበት ወጣቶች የሚጀምሩበትም ሁኔታ ይኖራል ማለት ነው እና እንደዛ እያለ የበዓሉ አከባበር መጨረሻ ከ15 ቀን ጨዋታና ፍቅር በኋላ ማሰናበቻ ደግሞ ይደረግና የመስቀል ማሰናበቻ ተደርጎ መስቀሉ የሚያልቅበት ነው የሚሆነው እና ልዩ ትኩረት የሚሰጥበት ነው በጎፋ ብሔረሰብ ላይ።
አቲ አሟይ ዲቴ ጨረሽሬ ዮ ማስቃላዮ ዮ ጋዜ ማስቃላዮ ዳናው ዳና አልባዳ ዙማዳ ዳና ዮ ጌላዌ ገሊውራናው ፋንሲ ኪዮን ጋናው ዳና ዮ ጩማዴ ቱሴ ቀናው ዳና ዮ ኪንቲ ሻላዳ ዳና ዮ አሹ ሰሩባ ሰላምን ሰሩን ጾስ ያሳንጋትሳ ዮ ዮ ዮ ዮ ሐዘንን አስቁሞ ደስታ የሚተካ ሰብአዊነት ያለ ገደብ የሚታይበት ወሰን የሌለው መተሳሰብ የሚነግስበት የሰው ፍጥረት ሁሉ ማህበራዊ መሰረቱ ተረስቶ አብሮነት ተገቢውን ስፍራ የሚቆጣጠርበት በአንጻሩ በደል በምህረት የሚታለፍበት ጥላቻ በይቅርታ የሚሻርበት ንፉግነት ወደር በሌለው ቸርነት የሚተካበት የፍጹም ደስታ የመተዛዘን በዓል ለሆነው የጎፋ ጋዘና የኦይዳ የኦ ማስቀላ እንኳን ፈጣሪ በሰላም ጠብቆን አደረሳችሁ አደረሰን። እንኳን ለ2018 ዓመተ ምህረት የጎፋ ጋዜ ማስቀላና የኦይዳ የኦ ማስቀላ በሰላም አደረሳችሁ በሰላም አደረሰን። እንዲሁም ኢትዮጵያውያን በአጠቃላይ ለመስቀል በዓል በሰላም አደረሳችሁ አደረሰን እላለሁ። በዚህ በዓል ላይም ፍቅርን አንድነትን የሚገልጽ ልባዊ ፍቅሩን ደግሞ ሲገልጽ ከፍ አድርጎ ዮ ማስቀላ ዳናው ዳና አልባዙማዳ ጌላው ገሪው ራናዳ ሀሬ ካጬ ከሰናዳ ብሎ ይመርቃል። አህያ ቀንድ አያወጣም አህያ ቀንድ እስኪያወጣ ማለት ሳንለያይ ለዘመናት እንኖር የሚል መልእክት ያለው ሲሆን አንድ አልባዙማ ማለት አልባ ትልቁ ተራራ ነው። ያ ተራራ የኖረውን ዘመን አብረን እየኖርን መስቀልን እናሳልፍ በዓልን እናሳልፍ አንድነታችን ሳይለያይ ህብረታችን ሳይደፈርስ ማንነታችን ሳይቀየር ባህላችን ሳይጎድል የነበረውን ይዘን ለትውልድ እያሻገርን እንኑር በደስታና ክብር የሚል ምኞት የሚገለጽበት የፍቅር በዓል የፍቅር አንድነትን የሚገልጽ በዓል እንደሆነ እንረዳለን። እንግዲህ በዚህ በዓል የምናከብራቸው ብቻ ሳይሆኑ በርካታ እሴቶች ያሉበት ቦታ ነው። ይሄ የለቅሶ ክብረ በዓሉ፣ የሰርግ ስነ ስርዓቱ፣ ሰውን የማስታረቅ የቡጫ ወጋው ትልልቅ ችግሮችን ግጭቶችን በቀበሌ በወረዳ በዞን መካከል ያሉትን ትላልቅ ግጭቶችን እንኳን የሚያረግቡበት
የጋዜ ማስቀላ በራሱ እነዚህ ባህል አከባበሮቻችን የተለመዱና በህዝብ ውስጥ ያሉ ናቸው። መልካም የመስቀል በዓል እንኳን አደረሳችሁ። ዮ ማስቀላ ዳናው ዳና እላለሁ። እንግዲህ ይሄ በዓል በጎፋና በኦይዳ ብሔረሰብ የሚከበረው የጨረቃ እንቅስቃሴን ተከትሎ የሚቆጥሩ ጨረቃን አይተው የሚያነቡ አባቶች ወይም ለዚህ የተመደቡ ሃይማኖታዊ ስርዓትን የሚያስከብሩ አባቶች አሉ። በነሱ ምክንያት ዘመኑ የመስቀል ደመራ የሚበራበት ሰዓትና ደቂቃ መሆኑን ጭምር ከለዩ በኋላ ነው የሚታወቀው። አዋጅ በጥሩምባ አይደለም። ሁሉም ከፍታ ቦታ ላይ በየአካባቢው ያሉ የዚህ ኃላፊነት የወሰዱ የባህል የሃይማኖት አባት የሚባሉ በባህሉ ሃይማኖት አባት የሚባሉ ሰዎች ከፍታ ላይ ወጥተው መጀመሪያ ቤታቸው በታላቅ ልጆቻቸው በኩል ችቦ በወንድ ብቻ ነው የሚበራው። ሴቶች ሌሎች ስነ ስርዓቶችን ኋላ ያካሂዳሉ። በታላቅ ወንድ ይጀምራል፣ በአባት ይጀምራል፣ በታላቅ ልጅ ይቀጥላል። በዚህ መልክ የአካባቢው አባወራ ወይም ዋና ተጠሪ የተባለው የሃይማኖት ተጠሪው ችቦን ይለኩሳል። እሱን ተከትሎ እሱን የሚያዩ ከሩቅም ከቅርብም እያዩ ችቦ ከየቤታቸው በታላቅ አባት ካለ በአባት አባት ከሌለ በታላቅ ልጅ እየተለኮሰ ከየአካባቢው ችቦ ይሰበሰብና ቃያ ይባላል። ሜዳ አደባባይ ማለት ነው። ቃያ ላይ እንደገና ያ አባት የመጀመሪያ ደመራውን ያስቀምጣል። ሌሎቹ አምጥቶ በሱ ላይ እየተቀመጠ ችቦ እየበራ ከፍ ያለ ሲሄድ በአካባቢው እንደገና ገንፎ ዶቴ የሚባል ገንፎ አለ። ያ ገንፎ ይቀርባል። ዛሬም እንበላለን። አሁን በዚህ መልክ ዶቴውን እየበሉ እየተጎራረሱ እየተቃመሱ እርቅ ብቻ የሚፈጸምበት ነው። የተጣላ ካለ ከ3 ቀን በፊት እርቅ ይፈጸማል። ጥል ይዞ አብሮ እሳት ማውጣት አይቻልም። ችቦ ማውጣት አይቻልም። ዶቴ መብላት አይቻልም። ተጣልተው ያሉ ሰዎች ይታረቃሉ ከ3 ቀን በፊት። በዚህ መልክ ይሄ መስቀል በዓል በጎፋ እና በኦይዳ ብሔረሰብ የሚከበር ታላቅ የዘመን መለወጫ የአዲስ ዓመት መቀበያ በዓል እንደሆነ በዚህ አጋጣሚ ልገልጽላችሁ ወዳለሁ። ዝርዝሩን ከፈለጋችሁ ጎራ በሉ ወደ ሳውላ ወደ ምድር በር ማለት ነው። እንደገናም ወደ ኦይዳ ሄደን የምድር እምብርት የሆነች ቦታ ሳጉላ አለ። ወደዚህ ኑ። በጣም ያልተነኩ ብዙ ታሪኮች ያሉ አካባቢ ነውና ኑ እላችኋለሁ። ዮ ዮ ዮ መስቀላ ለጎፋውያን ወይም ለጎፋና ለኦይዳ ሕዝብ እጅግ በጣም በጉጉት የምጠበቅ በዓመት አንዴ የሚመጣ የሰላማችን፣ የአንድነታችን፣ የፍቅራችን መገለጫ የሆነ ይሄ መስቀል በዓል ወይም የጎፋ ጋዜ መስቀላና የኦይዳ የኦ መስቀላ የጎፋና የኦይዳ ሕዝብ በባህላዊ እሴቱ የተጣላ የሚታረቅበት እንደገና ደግሞ ወጣቶች ሎሚ የሚቀያየሩበት የምተጫጩበት የምታዩበት የምዝናኑበት የምበላበት የምጠጣበት የሁለቱ ብሔረሰብ የደስታ መግለጫ የዘመን መለወጫ በዓል ነው። እንግዲህ ዛሬ እንደምትመለከቱት ይሄንን ሜዳውን የሞላው ህዝብ ሙሉ ደስታውን እየገለጸ ነው። በተለያዩ ኩነቶች በዓሉ የተከበረ ይገኛል። ይሄ ችቦ ማለት የጋራ ፍቅራችንን ማንነታችንን አዲስ ዓመት ማብሰሪያችን ነው። ልክ ችቦ እንደተለኮሰ ገንፎ በህብረት ይበላል።
በእኛ በጎፋ ሸንደራ ወይም ዶቴ ይባላል። እንግዲህ ልክ ከችቦ ልኮሳ በኋላ መተው ዮ ማስቀላ ዮ ተብሎ በህብረት አባቶችን በማስቀደም ገንፎ ይበላል። ይህን ይመስላል እንግዲህ በዓላችንና እኔ በአጠቃላይ ለጎፋ ህዝብ፣ ለደቡብ ኢትዮጵያ ክልል ህዝብ፣ ለኦይዳ ህዝብ እንዲሁም ለኢትዮጵያ እንኳን ለጎፋ ጋዜ ማስቀላና ለኦይዳ ዮ ማስቀላ እንኳን አደረሳችሁ ለማለት ፈልጋለሁ። የዘንድሮን መስቀል በዓላችንን ለየት የሚያደርገው እኛ ኢትዮጵያውያን በህብረት መቻላችንን ያሳየንበት አባይን ገድበን ርባን ቆርጠን ያበሰርንበት ማግስት በመሆኑ በዓላችንን ለየት ያደርገዋል።
ዛሬ ይህንን 20 ሺህ ሲኒ ስናዘጋጅ ሁለት ዓላማ ነው ያለን። አንደኛው እና ዋናው ዓላማ ጎፋ ዞን ከፍተኛ የሆነ እምቅ የቡና አቅም እንዳለው እና የቡና ጣዕሙ በጣም የተለየ የቡና ጣዕም ያለው ቡና ማለት ነው። ቡናችን በጣም የተለየ ነው። የቅመማ ቅመም ጣዕም ያለው ቡና፣ የጫካ የአረቢክ ጣዕም ያለው ቡና ነው። ስለዚህ አንደኛው ዋናው ፓርት ቡናችን ለዓለም ማስተዋወቅ ነው። ቡናችን ከፍተኛ የሆነ ጣዕም ያለው ጥሩ ጣዕም ያለው ቡና መሆኑን ከ40 ሺህ ሄክታር በላይ በዞኑ ተሸፍኖ በቡና ተሸፍኖ እንዳለ ይሄ ደግሞ የአገሪቱን የውጭ ምንዛሬ አቅም ለማሳደግ ከፍተኛ አቅም እንደሚፈጥር ለማስተዋወቅ ነው አንደኛው ማለት ነው። ለመስቀል በዓል አደባባይ ወጣና 20 ሺህና ከዛ በላይ ሰው በአንዴ ማጠጣት የሚችል አቅም ያለው ዞን መሆኑን ለማሳየት ነው። ሌላው ደግሞ ሪከርድ ለማሻሻል ነው። ከዚህ በፊት በሌላ አካባቢ ተይዞ የነበረ 10 ሺህ ነው በአንድ በዓል ማለት ነው። ስለዚህ ጎፋ ዛሬ በጋዜ ማስቀላ በዓል ዝግጅት ከ20 ሺህ ሲኒ አዘጋጅቷል። ይሄ ከዚህ በፊት የነበረውን በ10 ሺህ ሲኒ ከፍ ያደርገዋል ማለት ነው። ቡና ያው ሁሌም ይፈላል። ለየት የሚያደርገው ጎፋ በዓል ቀን መስቀል በተለይ የቡና አዘገጃጀት ልዩ የሚያደርገው ነገር አለው። ቀደም ሲል ቡናው ቀደም ብሎ ይለቀማል። ጥሩ ቡናዎች ተለቅሞ ይቆላል። በተለይ ለዛ ተብሎ የሚዘጋጅ ጀበናውም የተለየ ነው። ቡናውም የጎረቤት ብዙ ከጎረቤት ጋር የምንጠቀመው ስለሆነ ለየት ባለ መልኩ ይፈላል። በደንብ ይታሽና ይታጠባል፣ ይቆላል። በእጅ ነው የሚፈጨው። በእጃችን እንፈጫለን። ከዛ በኋላ ቡናው ጣዕም እንዲኖረው እንደገና ደግሞ ይሄ የተለመደ ነው። በተለይ በእኛ በጎፋ ብሔረሰብ በተለይ በገጠሩ አካባቢ አሁን ነው እንጂ ቡና በተለይ በእጅ ነው የምንፈጨው። ከዛ በኋላ የዛን ጊዜ በተለይ ይሄ ዳመራ ቀን ቡናው ሲፈላ በቅቤ ነው። ዳመራ ሲወጡ ወንዶች ችቦ ይዘው ሲወጡ፣ ሴቷ ግን እዚህ ቡናውን በጥሩ ሁኔታ በቅቤ በቅመም ሁሉ ገብቶ እንደገና ደግሞ ኩፍታ ዳቦዎች ምናምን ሁሉ አሉ። ያ ሁሉ በማር ይቀባል፣ ባዶውንም ይጋገራል። የተለያዩ የጠላ አይነቶች አሉ። ቦርዴ አለ፣ ጌሾ ጠላ የሚባል አለ እና የተለያየ ጠላ በነጭ እንደገና በቀይ በከለር ይዘጋጅና ያንን በበዓል ቀን እናቀርባለን። በተለይ ዳመራ ይዞ ወንዶች ከወጡ በኋላ ሴቱ እዚህ እኛ ሴቶች ጎንፎ እንሰራለን። ያ ጎንፎ የሚሰራው በወተት በቅቤ ውሃ ሳይገባው በተለቀመ በቆሎ በተለየ በቆሎ የተፈጨ ያን ጎንፎ ዳመራ ወጥተው ሲመለሱ በአንድነት ዮ ማስቃላ እየተባለ ከልጅ እስከ አዋቂ እስከ አባወራው አንድ ማዕድ ይከታሉ። ያን እንደበላን ይሄን ቅቤ ቡና እንጠጣለን። Amoi di fecere